ይሄ ፈገግታና ይሄ ደስታ ምንድን ነው? የደስታውና የፈገግታው ምንጭ ምንድን ነው? ሩታ ለምን እንደዚህ ደስ ሊላት ቻለ? ለምን በፈገግታ ልትሞላ ቻለች? አብርሽ በዚህ ሰዓት እየተሰማው ያለው እጅግ በጣም 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 ከባድና ከባድ ስሜት ነው። ፋሚሊያንስ እስቲ እናያለን። የራሳችንን ሀሳብና አስተያየት እንሰጣለን። መስቲክ ሁሉንም ነው መስቲክ ብትጠርገው። ቻው ያደርልኝ። ሰላም 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 ሰላም! ውድና የተከበራችሁ የኛ ምርጥና የተወደዳችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ድንቅ፣ ሁሉ ሸጋ ነው። እኛ አለን፣ እግዚአብሔር ይመስገን። እጅግ በጣም ሰላምና ደህና ነን። እናንተም ጋር ሁሉ ሰላም፣ ሁሉ ደህና እንደሚሆን ባለሙሉ እምነት ባለሙሉ ተስፋ ነኝ። አሁንም ፈጣሪ ሰላማችሁን ያብዛልኝ እያልኩኝ እንደተለመደው ዛሬ በአዲስ ነገር ወደ እናንተ መጥቻለሁ። ምርጥ ፋሚሊያንስ፣ ለዚህ ቤት አዲስ ሲሆናችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ስትጀምሩ ላይክ በማድረግ እንድትጀምሩ ስል በታላቅ አክብሮትና ትህትና ጠይቃለሁ። የደወል ምልክቷን መጫንም እንዳትረሱ። ዛሬም እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ። ያው አብርሽና ሩታ ወይ ባልና ሚስት ተገናኝተዋል። መጀመሪያም እኮ መሀላቸው ላይ ገጭ የሚፈጠር ሰው ስላለ ነው እንጂ ትዳራቸው መሀል ማንም ሰው ባይገባ እነሱ እጅግ በጣም ፍቅር የተሞላበትን ላይፍ እንደሚኖሩ በጣም እርግጠኛ ነኝ። በጣም ፍቅር የተሞላበት ደስ የሚል ህይወት እንደሚኖሩ ባለሙሉ ተስፋ ነኝ። ሩታዬ ዛሬ በጣም ደስ ብሏታል። እኔም በደስታዋ ደስ ብሎኛል። ደስ ያላችሁ ሁላችሁም ኮመንት ላይ ደስታችሁን ግለጹላት እያልኩኝ ቀጥታ ቪዲዮ እናያለን። ሀሳብ አስተያየት እንሰጣለን። እስከዛው መልካም ቆይታ። አክሰፕት ማድረግን አይፈልግም። ያው አንዳንድ ጊዜ የሆነ የሚያሳያቸው ነገሮች አሉ፣ ፊቱ ላይ የማይባቸው ምናምን ነገሮች አሉ። ከእሷ ጋር ሰው ባይኖር ቁጭ ብዬ ባወራ እሷንም ልጄንም በስነስርዓት አይቻቸው ብመለስ ምናምን ስላለ ሰሞኑን ማለት ነው እንዳያችሁት እና ትንንሽ ላይክ የሆነ ነገር አይቻለሁኝ እሱም ላይ እና በቃ ጥሩ ነገር እንድናሳልፍ አብረን ምሳ እንድንበላ እንድንጫወት ስለ ልጃችንም ስለ ወደፊቱም ለልጃችን የሚያስፈልገውንም ነገር ሁሉንም ነገር ለማውራት ማለት ነው አብረን ሆነን ብቻችን። ሁሌም አብሪ ዘንድ ያለ ሀሳብ ነው። በጣም አብሪ ዘንድ ያለ በጣም ነው ሩታን ለማግኘት ምናምን የሚናፍቀውና ሩታ ብቻዋን ሆና ቢያገኛት ሊሰማው የሚችለው ደስታ ያው ከዚህ ፊት ብቻዋን አግኝቷት ምን አይነት ነገር ሪያክት እያደረገ እንደነበር ፋሚሊዎች ታስታውሳላችሁ ብዬ ተስፋ አደርጋለሁ። ብቻዋን ባገኛት ሰዓት ምን አይነት ነገር እንደሚያደርግና አዎ ብዙ ጊዜ ትዳር ይሄ እኮ ነው። በጣም ባይዘዌ ደስ ብሎኛል። እንደዚህ ማንም ሰው በሌለበት ምናምን አብረው የመገናኘት እድል ቢኖራቸው የመታረቅና አብረው የመሆን ቻንሳቸው እጅግ በጣም ሰፊ ነው። ሁሌም ፋሚሊዎች ስታዩ በጣም ሊገናኙ ምናምን ሲሉ ሩታም የራሷን ሰው ይዛ ትመጣለች፣ አብርሽም የራሱን ሰው ይዞ ይመጣል። ከዛ መሀል ላይ የሆነ ማጋጋል ማጋጨት ምናምን አይነት ነገር አለውና ይሄ ነው በቃ ባልና ሚስት ራሳቸው በራሳቸው መንገድ ትዳራቸውን ሲፈቱ ማለት ችግራቸውን ሲፈቱ ሲያስተካክሉ ምናምን ነገር በጣም ደስ ይላልና በጣም እውነትም ጥሩ አማራጭ ነው። ደግሞ አብርሽ ሁሌ የሚጓጓው ነገር ነው ብዬ ተስፋ አደርጋለሁ። አንቺንም አግኝቶ እንዴት ዝም ይላልና አንቺ ፈቃደኛ ሆነሽለት ምናምን ነገር ያው አሁን ላይ እንዳልሽውም ትንሽ ራሱን ጀነን ለማድረግ እየሞከረ ነው እንጂ እጅግ በጣም ነው ከአንቺ ጋር መሆኑን የሚናፍቀው ማለት ነው። ትንሽ ቀየር የሚለው እንጂ ስቲል ነው መልካም ልባለው አብርሽ እና ሰዎች አብርሽ መጥቷል። እዚች ጋር ልሆን መኪናውን እሱ ይንዳው ትንሽ እናዝጓለን። እየመጣ ነው እንግዲህ ቤተሰቦቻችን መጥቷል። ሩታዬ ደግሞ እጅግ በጣም አምሮባታል። ፋሚሊዎች የምር እጅግ በጣም አምሮባታል።
ማንንም መሳብ ምችል አይነት ሰው ሆናለች። አብረሽ በዚህ ካልተሳበ በጣም ነው የሚገርመኝ። እና በጣም ሩታ እየጨመረባት ነው፣ ውበቷ ቁንጅናዋ ምናምን እየጨመረባት ነው። አብርሽ ያው እየመጣ ነው። እንዲህ ፈገግ ስትል ስትደሰት ምናምን ነገር ፋሚሊያንስ እንዴት ድረስ እንደሚል አይታችኋላ። ፈገግታዋ ነው የሚያምረው። ሀዘኗ በጣም ልብ ይሰብራልና ሁሌም እንደዚህ ደስ እያለች ፈገግ እያልሽ ኑሪልን። እስኪ አብርሽ መጥቷል፣ ምን ይላታል፣ ምን ይፈጠራል እናያለን። መፍቻን ይዤ ላት እንዴት ነህ? አለሁ እግዚአብሔር ይመስገን። ደህና ነሽ? ደህና ነህ? አለሁ ፈጣሪ ይመስገን። ዋናው ደህና መሆን ነው። እንደ ጭራሽ ካሜራ ምናምን ትምርሽ ነው እንዴ? እስካሁን ልብ አላልከውማ። ካሜራ ነው ግጥምጥም አድርጌ ከአንዳንድ። እሺ አሁን ተማለሽ ምንድን ነው? አሁን ልሄድ ነው እኮ እኔ። ፕላኔ ምን መሰለክ? ምሳሌ ጋብዘን። አመሰግናለሁ። ሲጀምር መሳሳት አይደለም አሁን የምሸኮ ነው አይደል እንዴ? ኦኬ እሺ፣ መክሰስ እንብላና ያው እራት እንደግማለን። አይ ሩታ ንግግሯ በጣም በቃ ይሄ እኮ ነው። በጣም አንደኛ ብልናት እንዴት አድርጋ መሳብና እንዴት አድርጋ ጣብ ማድረግ እንዳለባት ታውቃለች። የእውነትም ደግሞ በጣም እኔ ደስ የሚለኝ አብረው ሆነው ለሕፃኑ ለልዑል አንድ ሌላ እህት ቢደገመለት ደስ ይለኛል። እንደኔ እህት ቢደገመለት ደስ የሚላችሁ ኮመንት ላይ አስቀምጡልኝ። አብርሽ በጣም ራሱን እንትን ለማለት እየሞከረ ነው ምናምን ነገር ራሱን ለመክታት ምናምን እየሞከረ ነው እንጂ ነገሩን ሳይፈልገው ምናምን ቀርቶ አይደለም። በጣም ነገሩን እንደሚፈልጉ ያስታውቃል ፋሚሊዎች። ግን በጣም ራሱን ለመግታትና ለእንትን ለማለት ምናምን እየሞከረ ነውና ሩታዬ ያ መክሰስ በልተራት ከዛ ምን ልትል ነው? ቁርስ ደግመን ጠዋት ትሄዳለህ ልትለው ነው። እና ትንሽ ደግሞ ሩታዬም ራስሽን እንደዚህ ዝቅ ባታደርጊ ጥሩ ነው። ሁሉም ነገር እናት ከፍ ቢመጣ አንቺ ሁሌም ጠያቂና ፈላጊ በሆንሽ ቁጥር አብርሽ አንቺን ዝቅ አድርጎ ለማየት ምናምን እየፈለገ ነውና ለዛ ቢያንስ ጥንቃቄ ብታደርጊበት በጣም ደስ ይለኛል። እጅግ በጣም ለምን አሁንም ሌላ ነገር ሊፈጠር ይችላል። እሱ ለአንቺ ያለው ስሜት ምን አይነት እንደሆነ ሳታውቂ በዚህ ልክ ማንነትሽን ምናምን ነገር ግልጽ አድርገሽ ስትወጪ አንደኛ እንደዚህም የመሆኑ ምክንያት ያ ነው ብዬ አስባለሁ። ራስሽን በቆጠብሽ ሰዓት አንቺን ፈልጎ ምን አይነት ነገር እያደረገ እንደነበረ ሁላችንም እያየን ነው። አሁን ደግሞ አንቺ ነገሩን ጓግተሽ ፈልገሽ ምናምን እንደሆነ ስላወቀም ነው በእንደዚህ አይነት ሁኔታና በእንደዚህ አይነት መልክ ምላሾችን እየሰጠሽ ያለው። ስለዚህ ትንሽ ራስሽን ገታ ብታረጊ ጥሩ ነው። አንተ ጋብዘኝ ሩታ የምሄድበት ቦታ አለ። በመጀመሪያ ደረጃ ደግሞ የት ነው የምትሄደው? የምሄድበት ቦታ አለ። የትም አልሄድም ብለሃል ነበር እንዴ ቅድም? ብለሃል። የትም አልሄድም ያልኩት እኔ እኮ መጀመሪያ የት የምትሄድበት ቦታ ምናምን አለ ስለታ ኧረ የትም አልሄድም ስትለኝ ነው። እሺ መኪና ቁርጥ ይዘሽ ምናምን ነገር እንትን ትያለሽ እንዴ? እኔ ጋር እየፈለኩት ስንት ደቂቃ ሙሉ ፕራንክ ላደርግ ነበረ እና ደግሞ አሰብንቄ ትንሽ ላስደነግጥ ነበር። ምንድን ነበር ፕራንኩ? ምን ታረጊ ነበር? መኪናህን ደብቄ ከዛ ተመልሼ ገባ ነበር። በቃ አሳዘንከኝ። እግዚአብሔርና ምሳል ጋብዝክ። እሺ ምሳ በቃ ጭልጥ አለ። በአንድ አስተያየት በጣም ጭልጥ አለ እና ፋሚሊ ጠጣችኋል። እንደዚህ አይነት ነገሮችን ለማድረግ በጣም ነው የሚስበው። እንደዚህ አይነት ነገር ፋሚሊ ለትዳር እና አብሮ ለቆየ ሰው አብሮ ሲገናኝ እጅግ በጣም የመሳሳብ አቅሙ በጣም ከፍተኛ ነው እና አንዳንዴ መሀል ላይ ጉቶች ምናምን ሲኖሩ ነው እግዚአብሔር ደግሞ እነሱን ያው ይነቅላቸዋል ብዬ ተስፋ አደርጋለሁ። እነሱ ከሌሉ አብሮሽና ሩታ በሰላም ይኖራሉ እጅግ በጣም በጣም ደስ በሚል ሁኔታና በቃ እንዴት እንደዚህ ፍቅራቸውን ምናምን ብናይ ጥሩ ነው። ትንሽ ያው የአብሮሽ ምላሽ ነው እንትን እያለ ያለው ለምን በዚህ ልክ ራሱን ማካበድ እንዳስፈለገ አላቅም። ራሱን በጣም እንትን ለማለት እየሞከረ ነውና
እንደዛ እንዳለምናት እንደዛ እንዳላለቀሰላት እንደዛ እንዳልተንከባለለላት እንደዛ ሩታዬ ምናምን ብሎ እንትን እንዳላለ ዛሬ ደርሶ እንደዚህ አይነት ነገር አብሬሽ እንደዚህ አይነት እድሎችን ላታገኝ ትችላለህ። ሩታ በተቀየረች ዝም ባለች ሰዓት በዛ ሰዓት መጥተህ ከምትነፋረቅ ሰው ከምትልክ በቃ ከምትለምን ምን ከምትል በቃ ሩታ ልቧን ክፍት ባደረገች ጊዜ በዚህ ሰዓት ወስደህ አዝናንተ እንዳለችውም ጋብዘሃት ምናምን አሁን በቃ መጀመሪያ አልሄድም ብለህ ነበር። አሁን ተመልሰ ሌላ ማንም ሰው እኮ በእንደዚህ አይነት መንገድ ይይዝሃል። ስለዚህ የትም የምትሄድበት ቦታ ስለሌለ ከሚስት ጋር እስኪ መልካሙን ጊዜ እያሳለፋችሁ እየተዝናናችሁ ምናምን ደስ የሚለውን ነገር ምናምን አሳዩን። ሩታ በቃ ልጇም ስለተመለሰላት እጅግ በጣም በደስታ ውስጥ ነው ያለችው። አብርሽም ይመጣል የሚል በጣም ተስፋ ስላላት ነው እጅግ በጣም ደስተኛ። ደግሞ በጣም አዝና በነበረበት ሁኔታ ነው በቃ ልጇ ስለተመለሰላት በዚህ ሰዓት በጣም ደስተኛ ናት። ንግግሯን ስታዩ በቃ ፈገግታዋን ምናምን ስታዩ በቃ ልጇ ወደ እጇ ገብቷል። ቀጥታ ደግሞ ባሏም ደግሞ ወደ እጇ እንደሚገባ በጣም እርግጠኛ ነኝ። ሩታ አንዳንድ ሰዎች እንደምትሉት በማስመሰል አይነት ማንነት ውስጥ አይደለችም። ሩታ በማስመሰል አይነት ማንነት ውስጥ የምርም በቃ መመለስ ፈልጋለች። ትዳሯን መመለስ ፈልጋለች። ልጇን ከአብርሽ ጋር አብራ ማሳደግ ፈልጋለች። ያን ነገር ጓጉታ ነው ያለችው። ስለዚህም ነው ለመመለስ እየጣረች ያለችው እንጂ የራሷን ህይወት መኖር አቅቷት አይደለም። የራሷን ላይፍ መኖር አቅቷት አይደለም። ያንን ነገር መልሳለሁ፣ ትዳሬን መልሳለሁ በሚል አይነት ሙር ነው እንጂ ዝቅ ብላም ተገኝታም አይደለም። ስለዚህ ሩታዬ ደግሞ ራሷን አስከብራ መኖር የምትችል ሰው ስለሆነች በጣም ራሷን አስከብራ ትኖራለች። አሁን ላይ በቃ ትዳሯን መሄድ እስካለባት ርቀት ሄዳ ነገሮችን ለማስተካከል ጥረት እያደረገች እንደሆነ ተስፋ አደርጋለሁ። አብረን እንሂድ ማለት አብረን ስልክ ላይ አብረን እንሂድና አሁን ያልኩ ቦታ ቡና እንጠጣ እንዝናና ምናምን። እኔ ተመሄድ አልፈለኩም። የምሄድበት ቦታ ስላለ እኮ ነው። መጀመሪያ የምሄድበት ቦታ የለም ብለኸኛል። እንደዛ ያልኩሽ እኮ ብለኸኛል። አሁን እኔ እንሂድ ስላልኩክ ሌላ ምክንያት መረዳት አይጠበቅብህም። አንቺ እንሂድ ምናምን ስላልሽኝ አይደለም። እውነት ነው። እውነት አይደለም። በእውነት ነው። ነው አይደለም ነው እውነት ነው። እንዴት ማሪድን ብለክ ስንት ሰዓት ሙሉ እዛ ቁጭ ብለክ ከባባ ጋር ቆይተ ምናምን እንደውም መኪና ብቻውን ስታጫውና ሲበቃካ ስትወጣ ይሄን ሐሳብ ያመጣኸው ነው። እየሞቀኝ ነው ያለውና ለምን ደሞቀ? ሩታዬ እኔ ልመልስልሽ ለምን እየሞቀው እንዳለ አንቺ አጠገቡ ስላለሽ አንቺ መኪና ውስጥ ስላለሽ ከአንቺ በጣም በቃ አብርሽም በጣም አያችሁ በስሜት ስለሆነ እዚህ ጋር ምን አላት እንሂድ በቃ አላትና በቃ በጣም ነው ደስ የሚለው። ሩታም ችላበታለች እና አብርሽ ደግሞ ሽምጥጥ አታርግ በቃ መሄዱበት ቦታ የለም ብለህ ነበረ። አሁን ደግሞ በቃ አብረሃት ጊዜ ያሳልፍ። እስኪ አብረሃት ጊዜ ያሳልፍ። በቃ ያንን ጊዜ እና አብረሃት በቃ ሁን። ቢያንስ ለሷ ደስታ ስትል ለሷ ደስታ በጣም በዚህ ልክ ሩታ ደስ እያላት ዋው የምር በጣም ነው ደስ ያለኝ። የሩታ ደስታ ነው ያስደሰተኝና በጣም በዚህ ልክ ትዳሯን ትፈልጋለች ለካ እስክል ድረስ ነው። እና ፋሚሊዎች በጣም የአብርሽ እና የሩታ ትዳር ተመልሶ እንደምናይ ባለሙሉ ተስፋ ባለሙሉ እምነት ነኝ። ፈጣሪ ትዳራቸውን መልሶ አንድ አድርጓቸው አብረው ልጃቸውን እያሳደጉ ያ ብቻ አይደለም ሌላ ወልደው እህት ወልደውለት አንድ ላይ መልካሙን ጊዜ እንደሚያሳልፉ መሀል ላይ ያሽቃበጡ የነበሩ መሀል ላይ ትዳራቸውን ለማፍረስ እየጣሩ የነበሩ መሀል ላይ አብርሽን ለመሳብ ሩታዬን ለመሳብ በቃ የነሱን ነገር ለማበላሸት የጣሩ በሙሉ ከመሀል ተወግደው ሁለቱ ብቻ አንድ ላይ ሆነው መልካሙን ጊዜ እንደሚያሳልፉ ባለሙሉ እምነት ነኝ። ስለዚህ ፋሚሊዎች እነሱም የነሱን ነገር ለማስጠበቅ ሁሉን ነገር አስወግደው እንደዚህ በቃ እነሱ ብቻ ቢገናኙ አንድ ላይ ቢሆኑ ጥሩ ጊዜ ያሳልፋሉ፣ ይነጋገራሉ፣ ይግባባሉ፣ ችግራቸውን ለመፍታት ጥረት ያደርጋሉ።
ማንም ሶስተኛ ወገን ስለሌለ ማለት ነው። ስለዚህ በንግግር ደግሞ የማይፈታ የማይስተካከል ነገር ስለሌለ በጣም ነገሩን ያሳምራሉ። ስለዚህ በጣም በቃ አብርሽ ራስህን እንትን ለማለት ሳትሞክር አብረሃት ሄደ መልካሙን ጊዜ ብታሳልፍ እጅግ በጣም ደስ ይለናል። የእናንተንም ሀሳብ ኮመንት ላይ አስቀምጡ። እጅግ በጣም በጣም ወዳችኋለሁ የኔ ምርጥ ቤተሰቦች። ቀጣይ ቪዲዮ ላይ እስክንገናኝ ድረስ መልካም ቆይታ፣ ሰላማችሁ ይብዛልኝ። ቻው። ምን አደረገኝ ብለሽ ነው? ምን አደረገኝ ብለሽ ነው? ይጮራሉ እንዴ? ምራጂ በእግዚአብሔር ነው የሚሄድበት ቦታ አለ እያልኩሽ ነው። የትም አትሄድም። አትዋሽ ማለት ነው። የሚሄድበት ቦታ እግዚአብሔርን ውሸትህን ነው። ቦታ በዛ መንገድ መጥቼ ከማስወርድሽ ከምትወርጂ አንተ በዛ መንገድ ስትመጣ ማለት ነው። እኔ እንደዚህ መጥቼ መኪናውን ይዤ እሺ፣ ምንድን ነው የምትፈልጊው? በእግዚአብሔር ደክሞኛል። በእናትሽ ቀን ሙሉ ስራ ነው ያወጣሁት ነው